ስለዚህ ጉዳይ ስራው እንዲጀራ ይሄ ድርጅቱ ፓርቲው ወይም ሊቀመንበሩ መንግስቱ ኃይለማርያም ያውቅ ነበር። በመሰረቱ ከሊቀመንበር መንግስቱ ኃይለማርያም እውቀት ውጪ እንኳንስ የአውሮፕላን ድብደባ ቀርቶ እንኳንስ የክፍለ ጦር እንቅስቃሴና የሰራዊት እንቅስቃሴ ቀርቶ የአንድ ብርጌድ እንቅስቃሴ እንኳን መንግስቱ ኃይለማርያም ሳያውቅ የማይንቀሳቀስ መሆኑን መላው ጦር አዛዥ የሚያውቀው ነው። እኔ ራሴ እንኳን አንድ ብርጌድ ማንቀሳቀስ አልችልም። እዛው ሆኜ ሳበቃ ያንን ብርጌድ ለማንቀሳቀስ መንግስቱ ኃይለማርያም ማወቅ አለበት፣ ወይም ሁለት ብርጌድ ለማንቀሳቀስ መንግስቱ ኃይለማርያም ማወቅ አለበት፣ ወይም አንድ ክፍለ ጦር ለማንቀሳቀስ መንግስቱ ኃይለማርያም ማወቅ ወይም ደግሞ በዛ አካባቢ የሚደረገው የማጥቃትም ይሁን የመከላከል ወይም ደግሞ የነቃ መከላከል ለማድረግ እቅዱ መቀሌ ተሰርቶ ሲያበቃ አዲስ አበባ ሄዶ እሱ ቁጭ ባለበት ጉባኤ ታይቶ ይሁንታ ሲያገኝ ያ ነገር ስራ ላይ የሚውለው። ያ ማለት ደግሞ ቀድሞ እንደምንለው ወያኔ ወይንም ህወሓት ቁጭ ብሎ ይጠብቃል ማለት አይደለም። እንደገና ሌላ ወረቀት መስራት አለበት ወይ ደግሞ ሌላ እቅድ መስራት አለበት እና በአሰራራችን የነበረው ችግርና ያለው ሁኔታ በዚህ ወቅትና በዚህ ጊዜ ውስጥ እንዲህ በቀላሉ ተነግሮ የሚያልቅ አይደለም። ወደ ጥያቄ በቀጥታ ለመመለስ ሆት ላይን ከሰራዊቱ አዛዥ መከላከያ ወይንም ከሰራዊቱ አዛዥ መንግስቱ ኃይለማርያም ቢሮ ከኔ ቢሮ መንግስቱ ኃይለማርያም ቢሮ አለ በየደቂቃው በየሰከንዱ ያለ ማዞሪያ ያለ ምን። ስለዚህ መንግስቱ ኃይለማርያም የማያውቀው አንድም ነገር ወይም ደግሞ እሱ ሳያውቀው የሚወሰድ አንድም ነገር የለም። የሚያሳዝነው ነገር ለተወሰደው ለሚወሰደው ላደረግነው ለሚደረገው ነገር ሁሉ ህይወቴ እስካለና አንድ ጠመንጃና አንድ ህይወቴ እስካለ ድረስ ኃላፊነቱን ወስዳለሁ ብሎ በየጊዜው ቃል ገብቶልን ባላሰብነውና ባልጠበቅነው መልኩ ካድሬውንም ሰራዊቱንም ህዝቡንም በትኖ መሄዱ እሱን አለማወቃችን በጣም ይገርመኛል እስካሁን ድረስ። በተጨባጭ ስለ ሀውዜን መመሪያ ስላልሆነ ነበር ማለት ነው። በተጨባጭ ስፔሲፊክ ሀውዜን ሳይሆን ባህር ዳር ላይ ተነጋገርነው። በየትኛውም ክልል በየትኛውም አካባቢ ትግራይ ውስጥ የሚገኘውን ህወሓት በአጭር ጊዜ ውስጥ ባለን ኃይልና ባለን መሳሪያ ተጠቅመን ማጥፋት አለብን። እንደዚህ የሚያስፈልገው አዋጅና ድንጋጌ ተሰጥቷል። የሚያስፈልገው ኃይል ይጨምራል። ይሄ ስልጠናና የሁኔታ ዝግጅት እስኪያደርግ ድረስ ያለው አይሮፕላን ባለው መሳሪያ ባለው ቦምብ እንዲጠቀም ለዚህ ደግሞ የሚያስፈልገው ማንዴ ሰጥቻችኋለሁ በሚል በወቅቱ ለነበረው የአየር ኃይል አዛዥ ለጀነራል አማሃ በወቅቱ ለነበረው የሰራዊቱ አዛዥ እኔ ባለው መመሪያ ተሰጥቷል። ስፔሲፊክሊ ሀውዜን ሊደብደብ የሚል መመሪያ ሳይሆን የሀውዜን ጉዳይ አጋጣሚ ነው። ያ ሪፖርት መጣ። በዛ ሪፖርት መሰረት ያው የተለያየ ሪፖርት መጣ። በተለያየ ሪፖርት መሰረት እንዲጣራ እና ከሳይጣራ እርምጃ ይወሰድ ተባለ። ያ እርምጃ ተወሰደ። አሁን ዛሬ ባለንበት ተጨባጭ ሁኔታ ደረሰ የሚባለው በሰላማዊ ሰዎች ላይ እንጂ በታጠቁ ሰዎች አይደለም የሚል አለ። እኔ በእለቱና በወቅቱ ሀውዜን አልነበርኩኝም ወይንም ደግሞ ለመገኘት እድል አላጋጠመኝም ወይም ደግሞ የማየትም ደረጃም አልነበረኝም እና አሁንም ስቲል በህሊናዬ ውስጥ የሚባላና በእውነቱ ሰላማዊ ለመሆኑ ተጣርቶ ሲያበቃ ወይም ደግሞ የጣራ ነገር ካለ በጋራ ዛሬ በሰፈነው ሰላም የህሊና ጸጥታችንን የምንወጣበት ሁኔታና አመቺ ሁኔታ ይፈጠራል ብዬ አሁንም እጠብቃለሁ። በደረሰው ሁኔታ እስካሁን በሚባለው ግን በጣም አዝናለሁ። አሁን ይጠራጠራሉ ማለት ነው። እኔ ባይኔ አላየሁም ይባላል ይነገራል። በዛ አካባቢ የተወለዱ ሰዎችም በዛ አካባቢ የነበሩ የሰራዊቱ አባሎችም በቀጥታ ሰላማዊ ህዝብ ነው የተጨፈጨፈው የሚል ስሜታቸውን ይገልጹልኛል። በተለይም ኢህአዴግ ከገባበት ጊዜ ጀምሮ የማገኛቸው የኢህአዴግ ሰራዊት አባላትና ጓዶች በምሬትና በስሜት ይሄንን ይገልጻሉ። ይሄ ሁኔታ ሲገለጽ በእውነቱ ከዚህ ሁኔታ ውጪ ይወጣል የሚል ግምት እና እምነት እየመነመነ መጥቶ ሲያበቃ ወደ ማመኑ እየተዳረስኩ ነው ያለሁት። በአይኔ ባይማኖሮ በወቅቱ ያን ነገር በመለከትማ ኖሮ ያ ሁኔታ እንዳይፈጠርና እንዳይሆን እጥር ነበር።